ኢቴ በሻንጣ ውስጥ ተገኘች። ዓለም ያለቀሰላት ሩት ይርጋለም ሚስ ወርልድ ኢትዮጵያ 2026። የኢትዮጵያ ውበት ቁንጮ ሩት ይርጋለም በዓለም አቀፍ መድረክ ላይ ስለ ሕይወት ፈተናዎችና የእህቷ አሳዛኝ እልፈት በለቅሶ ተናገረች። ሰላም ጤና ይስጥልኝ። ሺንቻኦ ቬትናም። የተከበራችሁ የእኛ ሊቀመንበር ወይዘሮ ጁሊያ ሞርሊ፣ አዘጋጆች፣ ዳኞች፣ የውበት ውድድር ንግስቶችና በመስመር ላይ የተከታተላችሁ ያላችሁ ሁላችሁም እንደምን አደራችሁ? በምስጋና መጀመር እፈልጋለሁ። እናመሰግናለሁ። ይህን መድረክ ስለፈጠራችሁ አመሰግናለሁ። በሚስ ወርልድ ምክንያት ዓለም እየተፈወሰ ነው። እኛ እዚህ የመጣ ነው እንደ ውበት ንግስት ብቻ ለመታየት አይደለም፣ ሌሎችንም ለማየት ነው እዚህ ያለ ነው። ስሜ ሩት ይርጋለም ነው። እናም ውብ ሀገርን ኢትዮጵያን በመወከል እዚህ ቆሜያለሁ። ከእናንተ መካከል ኢትዮጵያ አሁን በ2018 ዓ.ም እንደምትገኝ የምታውቁት ስንቶች ናችሁ? እሺ፣ አዎ፣ ምክንያቱም የራሳችን የዘመን አቆጣጠር ስርዓት አለን። እኛ የሰው ልጅ መገኛ የ13 ወራት ፀሐይ ምድር የቡና መገኛና አስደናቂ መልክዓ ምድር ባለቤት ነን። ነገር ግን ከባንዲራዬ ጀርባ ወደዚህ ያመጣኝና ከጀርባው ያለውን ጥንካሬን ልንገራችሁ። የኔ ታሪክ በአንድ ማጣት ተጀመረ። የ1 ዓመት ልጅ ሳለው እናቴን አጣው። አባቴ እኛን ለማሳደግና የተሻለ የወደፊት ህይወት ለመስጠት ህይወቱን በሙሉ ሰዋ። እሱ በማይኖርበት ጊዜ እኔ ጥቃት ይደርስብኝ ነበር። ኢቴም በህመም ተሰቃይ ነበር። እኛ ግን እንደ እናታችን እሱንም እናጠዋለን ብለን ስለፈራን ምንም ነገር አልነገርነውም። እያደግን ስንሄድ ኢቴ ከኔ በ5 ዓመት ትበልጥ እንደነበር ቢሆንም እሷን ለመጠበቅ ተገደድኩ። እኔ ግን በፍቅር ነው ያደረግኩት። ኢቴ ግን በአንድ ክፍል ለመማር 5 ዓመት ወደ ኋላ ተመለሰች። በዕድሜዋ በቆዳዋና በክብደቷ ምክንያት ትሳለቅባት ነበር። ከነዚህ ውስጥ አንዱንም እሷ አልመረጠችም። ኢቴን ለ8 ዓመታትና ከዚያም በላይ ጠብቄያታለሁ። ነገር ግን አንድ ቀን ወደዚህ ከመምጣቴ በፊት እያለቀሰች በጣም ይቅርታ፣ ወደዚህ ከመምጣቴ በፊት ለሚስ ወርልድ ጉዞዬ በምዘጋጅበት ጊዜ በህይወቴ በሙሉ ስጠብቀው የነበረ ነገር ስለሆነ በጣም ተደስቼ ነበር። ኢቴ ጥሪ ደረሳት። እኔን ማስደሰትና ማስገረም እንደሚፈልጉ ተነገራት። እሷም ሉሉስ ክሎዚንግ ብራንድ የተባለ ራሷ ዲዛይን ነበራት እና ያደረጉት ጉትቻም ከሷ ስራዎች አንዱ ነው። ኢቴ በዚያ ቀን እኔን ማስገረምና ማስደሰት ፈለገች። ከቤት ወጣች፣ ነገር ግን ዳግመኛ አልተመለሰችም። ኢቴ ታፈነች። ከዚያ በኋላ አጋቾቹ ገንዘብ መጠየቅ ጀመሩ። በህይወቴ የገነባሁትን ሁሉ ሊያጠፉብኝ ሞከሩ። 9 ቀናት የፍርሃት ጸሎት። ወደዚህ ወደ ቬትናም ለሚስ ወርልድ ከመምጣቴ 1 ሳምንት በፊት በህይወት የሰማሁትን እጅግ መጥፎ ዜና ሰማሁ። ቅርታ ኢቴ በ10 ዓመት ምርጥ ጓደኛዬ በነበረችው ሰውና በባልደረባዋ ተገደለች። ይህች ህይወቴን በሙሉ ተሸክሜ ኖርኩላት ኢቴ ናት። ከኔ ትልቅ ብትሆንም እንደ ህፃን ተሸክሜያታለሁ። በዚያ ጊዜ ወድቄ እንደወደቁ ተሰማኝ። ተከዳው። ያ ብቻ አልነበረም፣ ብዙ ጊዜ ገደለኝ። በምጥል በሽታ ስለምትሰቃይ የምጥል በሽታዋ እንደገደላት አሰብኩ። ነገር ግን በዚያ ቀን ኢቴ በሻንጣ ውስጥ ተገኘች። በአንድ ሻንጣ ሳይሆን በ2 ሻንጣዎች ውስጥ። ይህ ሁሉ ወደዚህ ከመምጣቴ 1 ሳምንት በፊት ነው። ሰዎች ጠንካራ እንዲሆን ነገሩኝ። ያጣሁትን አውቀዋለሁ። ለምን እንደዚህ እንዳለውም አውቃለሁ። እዚህ ያለሁት ልበደንዳና ሰው ስለሆንኩ አይደለም። እዚህ ያለሁት ሁሉ ኃላፊነት ስላለብኝ ነው። እዚህ ያለሁት በአባቴ ምክንያት በኢቴ ጸሎት ምክንያት ነው። እዚህ ያለሁት መንግስትና ኢትዮጵያውያን የሰጡኝ ኃላፊነት ስላለ ነው። ቃል ስለገባው ነው እዚህ ያለሁት። ለሴቶችና ለህፃናት ድምፅ እንደሚሆንላቸው እንደሚደግፋቸውና እንደማበረታታቸው ቃል ገብቻለሁ። ያንን ቃል ማፍረስ አልችልም። ስለዚህ ቦርሳዬን ጠቀለልኩ። ህመሜን ወደ ኋላ ለመቀየር ስለመረጥኩ በእኔ ፕሮጀክት ሳይለንት ስትራግል በሴቶች ማብቃትና በወጣቶች ልማት ላይ በማተኮር ጥቃት የሚደርስባቸው ህጻናት ለመርዳት በአገሬ ጉዞዎች አድርጌያለሁ። ወላጆች ህጻናት ምግብና ውሃ ብቻ አይደለም የሚፈልጉት፣ የአእምሮ ጤናም ያስፈልጋቸዋል። ያ በጣም አስፈላጊ ነው። ዛሬ የምንጠብቃቸው ህጻናት ነገ ዓለማችንን የሚመሩ ትውልዶች ናቸው። በሴቶች ማብቃት ረገድም በኢትዮጵያ ከዶክተር ካትሪን ሃምሊን ፌስቱላ ማዕከል ጋር በመሆን በፌስቱላ የሚሰቃዩ ሴቶችን እየረዳው ነው። አስቡት፣ አንዲት ሴት ልጅ ከወለደች በኋላ በሽንትና በሰገራ መፍሰስ ችግር ትቀራለች። እኔ እዚህ ያለሁት ለእነርሱ ድምፅ ለመሆንና ግንዛቤ ለመፍጠር ነው። እነዚህ ሴቶች በባሎቻቸው በማህበረሰባቸውና በሌሎችም እየተገለሉ ነው። በፌስቱላ የተጠቃችን ሴት መፈወስ በሽታውን ማከም ብቻ አይደለም፣ ክብሯንና የሴትነት አቅሟን መመለስም ነው። መሪ ይሄ ነው። ሌሎች
እንዲያበሩ የሚረዳ ብርሃን ሁን። በኢትዮጵያ ወርቅ በእሳት ይፈተናል እንላለን። ይህ ማለት የወርቅ ዋጋው እስክታወቅ ድረስ በእሳት ይፈተናል ማለት ነው። እኔም በእሳት ተፈትኛለሁ፣ ግን ያ እሳት አላጠፋኝም። ጥንካሬን፣ አላማዬን ከፍ አደረገው። ስለዚህ ለእያንዳንዷ ሴት፣ ለእያንዳንዱ ሕፃንና ዛሬ እዚህ ሆኜ ስናገር ለምመለከቱኝ ሁሉ ልትሰበሩ ትችላላችሁ፣ ግን ሳትሸነፉ። አንድ ሰው ጉዞን ሊያድግ ይሞክር ይሆናል፣ ግን መጨረሻችሁን የሚፈጽመው እሱ አይደለም፣ እግዚአብሔር ነው። እግዚአብሔር የመጨረሻችሁን ያውቃል። እኔ ሩታ ይርጋለም ነኝ። እኔ የተስፋ ፊት ነኝ። እኔ ሚስ ወርልድ ኢትዮጵያ 26 ነኝ እና ሉሉ እወድሻለሁ፣ ሰላም ጤና ይስጥልኝ በማለት መልእክቷን አስተላልፋለች። ሩታ ይርጋለም እንግዲህ ባለፈው በቅርቡ በአጋቾች እንግዲህ በገዛ ፍቅረኛዋ የሷ እህት መገደሏ በርካታ ኢትዮጵያኖችን ያነጋገረ ክስተትና ጉዳይ ነበር። በጣም በሚያሳዝን ሁኔታ ልብ ሰባሪ ክስተት ነው። ምንድን ነው የተከሰተው ከዚህ ጀርባ በሚሉት ዙሪያ እንግዲህ ኢትዮጵያዎች በርካቶች ያሰቡት አጋጆች ነበር ያሰቡት እንግዲህ የገዛ ፍቅረኛዋ እንደዚህ አይነት በደል እንዳደረሰባትም ነው። በጣም አሳዛኝና ልብ ሰባሪ የሴት ልጅ ጥቃት ይቁም። በተለይ አፍሪካ ምድር ላይ በጣም በሚያሳዝን ሁኔታ እየሆነ ያለው ጉዳይና ክስተት በርካቶችን ልብ የሰበረ በተለይ እየተሰማ ያለው መረጃ በተለይ ኢትዮጵያ ላይ ደግሞ ያልተለመደ አሁን እየተስፋፋ የመጣው እገታና ግድያ በተለይ ሴቶች ላይ እየደረሰ ያለውን ጥቃትን በማስመልከትም ነው ሩታ ይርጋለም ስለ እህቷ ዓለምን እንባ ያራጨ መልእክት ያስተላለፈችው። መላው ዓለምን እንባ ያራጨ ክስተትም ነው። በቁንጅና ውድድር እንግዲህ ኢትዮጵያን ወክላ እየተወዳደረች የምትገኘው ሩታ ይርጋለም እንግዲህ በጣም በሚያሳዝን ሁኔታ ለዓለም ሕዝብ ያስተላለፈችው መልእክት ያልተጠበቀና ልብ ሰባሪ ነው። በዚህ መድረክ ላይ ያስተላለፈችው መልእክት ምናልባት በቀጣይ ሴቶች ላይ ሊደርስ የሚችለውን ጥቃት ለመከላከል እንደምረዳ ጭምር ምንም ጥርጥር የለውም። የዓለም ሕዝብም ትኩረት ሰጥቶት ሊሰራ እንደሚገባ ጭምርም ነው። እስካሁን ድረስ የሴት ልጅ ጥቃት እንዳልቆመና መቆም እንዳለበትም ነው። እሷም ጥንካሬዋን ለማሳየት እስከዛ ደረጃ የሄደችበት መንገድ በርካታ ኢትዮጵያኖችን ያስገረመ ክስተት ሆኗል። በአሁኑ ሰዓትም አሁንም ቁንጅና ውድድሩ ፕሮግራሙ እንዳልተቋጨ ጭምርም ነው። በአሁኑ ሰዓት ሩታ ይርጋለም በከፍተኛ ሁኔታ ኢትዮጵያን ወክላ ሚናዋን እየተጫወተች ትገኛለች። ከቁንጅና ውድድር ጀርባ ደግሞ የተለያዩ የህይወት ውጣ ውረድ እንዳላት ጨምርም ነው። ከሳቋ ጀርባ ምንድን ነው ያለው የሚለው በርካቶችን ያነጋገረ ክስተትም ሆኗል። በተለይ አብዛኛው ሰው ስስቅ ደስተኛ ይመስላል። ከጀርባው ግን ብዙ ህመም እንዳለውም ነው ከሁኔታዎች ልንረዳ የምንችለው። በተለይ የሴት ልጅ ጥቃት ይቁም፣ አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ዓለምን እንባ ያራጨ የሩታ ይርጋለም ወይም የሞዴል ሩታ ይርጋለም ንግግርን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ለሰዓታት አጠቃላይ ያሉኝ መረጃዎች ይመስላሉ። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።